ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በጣም ጠቃሚ የሆኑ ርዕሶችን ይዤላችሁ የመጣው ሲሆን ከመንፈሳዊ ሕይወት እንድወጣ ያደረጉኝን ወሳኝ ነጥቦች ዛሬ ይዤላችሁ መጥቻለሁ። በዚህም ደግሞ እናንተ ከመንፈሳዊ ሕይወት እንዳትወጡ ከኔ ብዙ ትማሩባችኋላችሁ ብዬ ተስፋ አደርጋለሁ። እንግዲህ እስከ መጨረሻው በመከታተል ከቪዲዮ ብዙ ጥቅም እንድታገኙ እጋብዛችኋለሁ ማለት ነው። እንግዲህ ቲክቶክ ላይ የተለያዩ ነገሮች ላይ ጊዜያችንን በማይረባ እንደምናባክነው የታወቀ ነው። እስኪ አሁን ደግሞ ለነፍሳችን ትንሽ 10 ደቂቃ 20 ደቂቃ በመታገስ ብዙ ትርፍ ለማለት ነው። እንግዲህ ይህን ዩቲዩብ ቻናል የከፈትኩት ከእናንተ የበለጠ እውቀት አለኝ ለማለት ፈልጌ ሳይሆን በመንፈሳዊ ሕይወት አብረን እናደግ ዘንድ እኔም ደግሞ የወደቅኩባቸውን የተነሳሁባቸውን ፈተናዎችና መፍትሄዎችን ወደ እናንተ በማድረስ እናንተም ደግሞ ለወንድም እንደ እህት ሆናችሁ እየመከራችሁን እየተጋገዝ አብረን የምናድግበት ዩቲዩብ ቻናል ይሆናል ማለት ነው። እና እንግዲህ ዛሬ በዚህ ቪዲዮ ከመንፈሳዊ ሕይወት ለምን ወጣው በሚል ርዕስ ከመንፈሳዊ ሕይወት እንድወጣ ያደረጉኝን ወሳኝ ነጥቦች ወደ እናንተ የማደርስላችሁ ይሆናል። የመጀመሪያው እንግዲህ ከመንፈሳዊ ሕይወት እንድወጣ ወይም እንድወድቅ እንድሰናከል ያደረጉኝ ፈተናዎች መካከል የመጀመሪያው ያለመጠን ትጋት የሚል ሲሆን እንግዲህ እዚህ ውስጥ ጀማሪ ክርስቲያን ከጳጳስ ይበልጣል የሚለውንም በቅንፍ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ በጣም ፍጹም ስህተት የሆነ ጉዳይ ነው። መንፈሳዊ ሕይወት ስንጀምር ሁላችንም በጣም ከአቅም በላይ የሆነ ትጋት እናደርጋለን። ይሄ ደግሞ በኋላ ላይ እንድንሰለቸው መንፈሳዊ ሕይወት እኔም እኮ እንዲህ ነበርኩኝ፣ እኔም እንዲህ ሰጋጅ ጸላይ ነበርኩ፣ እኔም እኮ ቤተክርስቲያን ተበላላሽ ነበርኩ፣ እኔም እኮ ሰንበት ተማሪ ነበርኩ፣ እኔም እንደዚህ ነበርኩ፣ ከኔ በላይ ማናውቀው የሚል ለመካሪ የሚያስቸግር ባህሪ ራሱ እንድንይዝ ያደርገናል። ብንወድቅ ብንሰናከለ ራሱ ማለት ነው። እና ይሄ ያለመጠን ትጋት የሚለው ምን ጉዳት ያደርስብናል መሰላችሁ? ከመንፈሳዊ ሕይወት እንድንወጣ ያደርገናል። መንፈሳዊ ሕይወታችንን እንድንሰለቸው፣ ስግደቱን፣ ጸሎቱን፣ ሁሉን ነገር እንድንሰለቸው ያደርገናል። ሌላው ደግሞ ጉዳቱ ከቤተሰብ እንድንጣላ፣ ከስራችን እንድንሰናከል ያደርገናል። ምክንያቱም ጊዜያችንን፣ ሕይወታችንን፣ ስራችንን አማክለን እቅድ አውጥተን እየተገበር ነው ስላልሆነ ማለት ነው። እና ለዚህ መፍትሄው ከመንፈሳዊ ሕይወት እንዳንሰናከል መፍትሄው ምንድነው? ቀስ በቀስ ማደግ፣ ያለመጠን ትጋትን መቀነስ። ይሄ አንደኛ ሰውነታችን ስግደቱን፣ ጸሎቱን እንዲላመደው ያደርጋል። ቀስ በቀስ ሳይሰለቸን፣ ጊዜያችን ሳይጣበብብን፣ ከስራችን ሳንስታጎል፣ ከቤተሰብ ሳንጣላ ስለምንተገብረው አንደኛ አንቸገርም፣ በትርፍ ጊዜያችን ስለምናደርገው ለማቋረጥ የሚያስገድደን ምንም ሁኔታ አይኖርም። ሁለተኛ ደግሞ መንፈሳዊ ሕይወቱ እግዚአብሔር ኃይሉን እየሰጠን እየተለማመደው፣ ሰውነታችንም እየተላመደው ውበት እየሆነን ይመጣል ማለት ነው። እዚህ ጋር ለምሳሌ አንድ ስፖርተኛ መጀመሪያ ስፖርት ሲጀምር ያመዋል፣ ይሰለቸዋል፣ ላቋርጠው ሁሉ እስከ ማለት ይደርሳል። ነገር ግን እነዛን ፈተናዎች አልፎ ቀስ በቀስ እየተጋ ሲመጣ የሰውነት ቅርጹ ላይ ውበት ይሆነዋል ማለት ነው ስፖርቱ። ስለዚህ እኛም መንፈሳዊ ሕይወት ስንጀምር መጀመሪያ መሰልቸት፣ አንዳንድ ፈተናዎች ይመጣሉ። ነገር ግን እነዛን ፈተናዎች ካለፍናቸው፣ ቀስ በቀስ ካደግን ውበት ይሆነናል። አይደለም ለራሳችን ለሌላ ሰው የምንተርፍበት ሁኔታ ይመጣል ማለት ነው። ስለዚህ መንፈሳዊ ሕይወት ስንጀምር ላለማቋረጥ ከፈለግን ያለመጠን ትጋታችንን መቀነስ፣ ጊዜያችንን ባማከለ መልኩ ከስራችን እንዳንስታጎል፣ ከቤተሰብ እንዳንጣላ፣ በአጠቃላይ ሕይወታችንን ማኔጅ አድርገን ብንጀምር በትርፍ ጊዜያችን ከመጠኗ ከትንሿ ጀምረን በኋላ ላይ ቀስ በቀስ እያደግን ብንመጣ ከመንፈሳዊ ሕይወት እንዳንቋረጥ ሰውነታችን እየተላመደው ስለሚመጣ ከመንፈሳዊ ሕይወት እንዳናቋረጥ ይረዳናል ማለት ነው። ስለዚህ ምን ማድረግ ነው ያለብን? መፍትሄው ጊዜያችንን፣ ሕይወታችንን፣ ቤተሰባችንን፣ ስራችንን አማክለን አስበን ጊዜ አውጥተን በዛች በትርፍ ጊዜ መንፈሳዊ ብንጀምር፣ ቀስ በቀስ ብናድግ ከዚህ ችግር መዳን እንችላለን ማለት ነው። መሰልቸት፣ ማቋረጥ የሚያመጣብን አንዱ ያለመጠን ትጋት ስለሆነ ማለት ነው። ስለዚህ ጊዜያችንን አማክለን፣ ሕይወታችንን አማክለን በቅደም ተከተል ቀስ በቀስ ብናድግ ከዚህ ፈተና መዳን እንችላለን ማለት ነው። ሌላው ደግሞ ከመንፈሳዊ ሕይወት እንድወጣ ካደረጉኝ ፈተናዎች መካከል
በሁለተኛ ደረጃ ላይ የሆነው ምንድነው? ግልጽ የሆነ መንፈሳዊነት የሚል ነው። ግልጽ የሆነ መንፈሳዊ ህይወት። ይሄ እንግዲህ ምንድነው? በሰው ዘንድ የታወቀ መንፈሳዊ ህይወት ፈተና ያበዛብናል፣ ዋጋ ቢስ ለፍቶ መና ያደርገናል ማለት ነው። እንግዲህ እኛ እየተጋን እየጸለይን ቤተክርስቲያን እየተመላለስን ውጤት አልባውን ለምንድነው እማላድገው? ለምንድነው ውጤት እማላመጣው? ሌሎች ሳይሰግዱ ሳይጸልዩ ከኔ የተሻለ ኑሮ ነው እየኖሩ ያሉ። እኔ ግን እየሰገድኩ እየጸለይኩ ከነሱ መሻል አልቻልኩም። ይሄ ምንድነው ችግሩ ብለን ግራ የምንጋባ እኔንም ጨምሮ ብዙዎች ነን። ለዚህ ግን ምንድነው መፍትሄው መሰላችሁ? መንፈሳዊ ህይወታችንን ሸሸግ ማድረግ ማለት ነው። ምክንያቱም ለውጥ እያመጣን ያልሆነው መንፈሳዊ ህይወት እየሰገድን እየጸለይን ምጽዋት እየሰጠንም ሊሆን ይችላል። ዋጋችንን በምድር ስለተቀበል ነው። ወይ ጸሎተኛው፣ መነኩሴው፣ ሰጋጁ ይሄ እኮ እንደ አብርሃም ደግ ነው እየተባል እዚሁ ዋጋችንን ስለምንቀበለው ከእግዚአብሔር ዋጋ አናገኝም ማለት ነው። ስለዚህ በእግዚአብሔር ዋጋችንን እንድናገኝ ሸሸግ አድርገን መንፈሳዊ ህይወታችንን ብንጀምር ከዚህ ፈተና መዳን እንችላለን። ሌላው ደግሞ ሰይጣን እኛን ከሚያጠቃበት ፈተናዎች መካከል አንዱና ዋነኛው ይሄ ነው። ግልጽ የሆነ መንፈሳዊ ህይወት ምንድነው መሰላችሁ? ግልጽ የሆነ መንፈሳዊ ህይወት ሲኖር ሰዎች መነኩሴው፣ ቄሱ፣ ጸሎተኛው፣ መሪጌታ እያሉ ስለሚያሳቅቁን ነጠላ ለመልበስ ቤተክርስቲያን ለመመላለስ ምን ለማድረግ መንፈሳዊ ህይወትን ለመቀጠል እንቸገራለን። ስለዚህም ሰው ያየናል እያል ከመንፈሳዊ ህይወት እየሸረሸርን እየወጣን እንሄዳለን ማለት ነው። ይሄ ሁሉ ግን ያመጣብን ግልጽ የሆነ መንፈሳዊ ህይወት ስላደረግን ማለት ነው። እኔን ጨምሮ ይሄ ብዙ ፈተና አድርሶብኛል። ከመንፈሳዊ ህይወት እንዳቋረጥ አድርጎኛል። ስለዚህ ለዚህ መፍትሄው ምንድነው መሰላችሁ? ሸሸግ ያለ መንፈሳዊ ህይወት እንዲኖረን ማድረግ አለብን ማለት ነው። ጌታችንም ስትጸልዩ እንደ ግብዞች አትሁኑ፣ ግብዞች ለመመስገን በሰው ዘንድ ለመታወቅ በአደባባይ ላይ ይጸልያሉና እናንተ ግን በስውር ጸልዩ ይላል። በስውር የጠየቃችሁኝን እኔ በስውር በግልጽ መልስላችኋለሁ ይላል ጌታችን ኢየሱስ ክርስቶስ። ስለዚህ ከመንፈሳዊ ህይወት እንዳንወጣ ከፈለግን መንፈሳዊ ህይወታችንን ሸሸግ ብናደርገው ለማለት ወዳለሁ። ሌላው ደግሞ በሰው ይሉንታ መተው የለብንም። ሰው ስላለን በእርግጥ ይህም ፈተና አንዳንድ እግዚአብሔር እኛን ከከንቱ ውዳሴ ለማዳን ዋጋችንን ከሰማይ እንድናገኝ የሚያመጣቸው ፈተናዎችም ሊሆኑ ይችላሉ። ሰዎች ቄሱ፣ መነኩሴው የንታ እንዳይሉን ብለን በማሰብ መንፈሳዊ ህይወታችንን ማቋረጥ ሳይሆን ያለብን ቄሱ መነኩሴው ስላሉን ማቋረጥ ሳይሆን ያለብን ሸሸግ አድርገን መንፈሳዊ ህይወታችንን መኖር ነው ያለብን። እንደ ሰው ዓለማዊ መስለን እየኖርን መንፈሳዊ ስራችንን ሳናቋርጥ አብረን ማድረግ ይኖርብናል ማለት ነው። በዚህም ዋጋችን እግዚአብሔር በግልጽ ይሰጠናል። እኛ በስውር ስንሰግድ ስንጸልይ ከእግዚአብሔር ስንታረቅ እግዚአብሔር ደግሞ በይፋ የጠየቅነውንና ሌሎችንም ጸጋ በረከቶችን ይሰጠናል። በመንፈሳዊ ህይወታችን እናድጋለን ማለት ነው። ስለዚህ ሰው ስላለን ማቋረጥ ሳይሆን ያለብን መንፈሳዊ ህይወታችንን በስውር ብናደርገው የተመረጠ ይሆናል ማለት ነው። እንግዲህ ዛሬ በዚህ ቪዲዮ የነገርኳችሁ ያለሁት ከመንፈሳዊ ህይወት ያደናቀፉኝ እንደወጣ ያደረጉኝ ፈተናዎች መካከል ሁለት ርዕሶችን ነው ዛሬ ይዤላችሁ የመጣሁት። እነዚህ መፍትሄዎች ግልጽ የሆነ መንፈሳዊነት የሚለው በጣም ትልቅ ጉዳት የሚያደርስ ነው። ሽሽግ ያለው ነገር በጣም የሚጠቅም ነው። ስለዚህ ቤተሰብም ላይ አንድ ልናገር የምፈልገው ነገር አለ። ቤተሰቦች የንታ መነኩሴው ቄሱ እያሉ መንፈሳዊ ህይወትን የሚያደናቅፉበት ሁኔታ አለ። ይህን ማድረግ የለብንም። ልጆች እኮ ሌላ በድግምት በጥንቆላ ሲያዙ፣ የተለያዩ ዘማዊ ሲሆኑ፣ ወንዶች ሴት ሲያንባቡ፣ ሴቶች ደግሞ በየትምህርት ቤቱ በየጫካው ድንግልናቸው ሲያሳጡ፣ ወይ ጉድ ወይኔ ምን አለ ባልተወለዱ ብለን በኋላ ከመቆጨት አሁን በመንፈሳዊ ብናሳድግ አይደለም ለራሳቸው ለኛም ይጠቅሙናል። እንግዲህ ደራሲ ማሞ ውድነህ የተባለው ከሞት በኋላ ህይወት የሚል ድንቅ መጽሐፉ ላይ 150 ሰዎች ከሞት የተነሱ የሰጡትን ምስክርነት የጻፈው ሲሆን እና ከነዛ መካከልም አንዲት ትሞታለች። ስሞትም ጥቋቁር የሆኑ ሰዎች ይዘውኝ ወደ ላይ ይሄዳሉ እና ይዘውኝ በሚሄዱበት ሰዓት ላይ አንድ የማውቀው የዘመዴ ልጅ በርከክ ብሎ እየጸለየ ጌታዬ ሆይ
ቤተሰቦችን ማረልኝ፣ እንደ ኃጢአታቸው እንደ በደላቸው አትክፈላቸው፣ ዕድሜ ለንስሐ አድላቸው እያለ በንጹህ ልቡ እያለቀሰ ሲጸልይ ተመለከትኩት። ከሰማይም አንድ የማላየው የሚያስጎደጉድ ድምፅ በቃ ስለዚህ ልጅ ጸሎት ስል ምሬያታለሁ፣ ነፍሷን ከስጋዋ አዋህዱት ብሎ ሲናገር ነፍሴ ከስጋ የተዋህዳ ከሞት ተነሳሁኝ ስትል ቃል በቃል ምንም መንፈሳዊ ነገር ሳይጨመርበት እዛች ጋር ሰፍሯል ማለት ነው። እንግዲህ ይቺ ሴትዮ ትኩረት ያልሰጠችው ይጠቅመኛል ብላ ያላሰበችው የዘመዷ ልጅ በሱ ጸሎት ከሲኦል ዳነች፣ ገሃነመ እሳት ከመግባት ዳነች ማለት ነው። እንግዲህ እኛ እንኳን ባንሰግድ ባንጸልይ መንፈሳዊ ባንሆን እንኳን የሚሰግዱ የሚጸልዩ ሰዎችን ብናበረታታ፣ ነጠላ ብንገዛላቸው፣ የጸሎት መጽሐፍ ብንገዛላቸው፣ በብዙ መንገድ ሰፖርት ብናደርጋቸው መልሰው ለኛ ይጠቅሙናል ማለት ነው። ከእግዚአብሔር ያስታርቁናል፣ እድሜ ለንስሐ ያሰጡናል ማለት ነው። እግዚአብሔር እንደውም እንድንድንባቸው ከሰጠን ስጦታዎች መካከል እንዲህ አይነት ሰዎች ናቸው ማለት ነው። እና በእነዚህ እንጠቀምባቸው ቤተሰቦች። ይህንን ትልቅ አደራ ሰጥቻቸዋለሁ ማለት ነው። ስለዚህ ወደ ዋናው ሀሳባችን ስንመጣ ከመንፈሳዊ ሕይወት እንድንወጣ የሚያደርጉን ፈተናዎች የነገርኳችሁ ናቸው ማለት ነው። በቀጣይ ደግሞ ሌሎችን ሰፋ አድርጌ ይዤላችሁ የምመጣ ይሆናል። ይህንን ያመጣሁላችሁን ዛሬ ያመጣሁላችሁን ቪዲዮ ከወደዳችሁት ቀጥል በሉኝ። ወደፊት ደግሞ በጣም ባሪፍ እና ጠቃሚ በሆኑ በመንፈሳዊ ቪዲዮዎች ወደ እናንተ እመጣለሁ። ይህንን ኮንተንት ከወደዳችሁት ሰብስክራይብ በማድረግ ቤተሰቡ ነው። እስካሁን ተከታትላችሁ እዚህ ሰዓት ስላደረሳችሁኝ በጣም አመሰግናለሁ። ይቅርታ ግን መጀመሪያ ላይ ነበር ማለት የነበረብኝ። እንኳን ለሊቀ መላእክት ለቅዱስ ሚካኤል በዓል በሰላም አደረሳችሁ ለማለት እፈልጋለሁ። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን።